መንግስት ሰላምና ደህንነታችን ሊያስከብርልን ይገባል ሲሉ የምዕራብ ጎንደር ዞን ነዋሪዎች ጠየቁ። ብልጽግና ፓርቲ የፈተናዎች መብዛት ከብልጽግና ጉዟችን አያስቆመንም በሚል መሪ ሐሳብ በምዕራብ ጎንደር ዞን ገንዳ ውሃ ከተማ ህብረተሰቡ ጋር ውይይት አድርጓል። ገዢው ፓርቲ በድርጅታዊ ጉባኤው ያሳለፋቸውን ውሳኔዎችና የቀጥታ አቅጣጫዎች በሚመለከት ከህብረተሰቡ ጋር ውይይት ያደረገ ሲሆን የውይይቱ ተሳታፊዎች መንግስት ሰላምና ደህንነታችን እንዲያስከብርላቸው ጠይቀዋል። መድረኩን ቴዎድሮስ ደሴ ተከታትሎታል። ከገንዳ ውሃ ከተማ ተጨማሪ መረጃ ሊያደርሰን በቀጥታ የስልክ መስመራችን ላይ ነው የሚገኘው። ቴዎድሮስ እንደምን ውለሃል? እንደምን ዋል? ሰላም ነን። እስኪ በመድረኩ የተነሱ ዋና ጥያቄዎችና የተሰጡ ምላሾች ምን ይመስላሉ? መልካም። እንግዲህ በምዕራብ ጎንደር ዞን ገንዳ ውሃ ከተማ የብልጽግና ፓርቲ የፈተናዎች መብዛት ከብልጽግና ጉዟችን አያስቆመንም በሚል መሪ ሐሳብ ከህብረተሰቡ ጋር ውይይት ተደርጓል። በውይይቱ እንግዲህ የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ደንደን ጨምሮ የሰቲት ሁመራ ዞን ዋና አስተዳዳሪና የማዕከላዊ ጎንደር የማዕከላዊ ኮሚቴ አባል አቶ አሸተ ደምለው፣ የደቡብ ጎንደር ዞን ዋና አስተዳዳሪና የማዕከላዊ ኮሚቴ አባል አቶ ይርጋ ሲሳይ እንዲሁም የምዕራብ ጎንደር ዞን ብልጽግና ፓርቲ ኃላፊ አቶ ቢክስ የተገኙበታል። ገዢው ፓርቲ በድርጅታዊ ጉባኤው ያሳለፋቸውን ውሳኔዎችና የቀጣይ አቅጣጫዎችን በሚመለከት ከህብረተሰቡ ጋር ውይይት ያደረገ ሲሆን የውይይቱ ተሳታፊዎችም መንግስት ሰላምና ደህንነታቸውን እንዲያስከብርላቸው የጠየቁበት ሁኔታ አለ። እንግዲህ በዋናነት ከተነሱ ጥያቄዎች መካከል በህብረተሰቡ ዘንድ በርካታ ጥያቄዎች ተነስተዋል። ከእነዚህም መካከል ከመተማ ጎንደር የሚወስደው መስመር በህገወጥ መንግስት በተደራጁ ሽፍቶችና የገንዘብ ጥመኛ ግለሰቦች ወይም ደግሞ ጽንፈኛ ቡድኖች በመከበቡ ዜጎች በነፃነት እንዳይንቀሳቀሱ ወይም ደግሞ እንድንታገድ እንድንሞት እያደረገንን ነው የሚል ሀሳብ አንስተዋል። በዚህም በዞኑ ጫካና ህዝብን ተገን አድርገው የተደራጁ ህገወጥ ወንጀለኞች ለደህንነታችን አስግቶናል ነው ያሉት። በዚህም መንግስት ወንጀለኞችን በቁጥጥር ስር አውሎ ተገቢውን ህጋዊ እርምጃ ሊወስድ ይገባል የሚል አንድምታ ነው የተናገሩት። በዞኑ እየተፈጸመ ስላለው የሰዎች እገታና ሞት ባሻገርም በሆስፒታሎችና ጤና ጣቢያዎች ያለውን የመድኃኒት እጥረት፣ የውሃና የመብራት ችግር እንዲሁም በኢንቨስትመንት ዘርፍ ያሉ ችግሮችን እና የ12ኛ ክፍል የተማሪዎችን ውጤት በተመለከተም መንግስት አፋጣኝ መፍትሄ እንዲሰጥባቸው ተሳታፊዎቹ ጠይቀዋል። የምዕራብ ጎንደር ዞን ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ቢክስ ወርቄ በዚህ ጉዳይ ምላሽ ሰጥተዋል። ፓርቲው የህዝብ ግንኙነት በመፍጠርና የጸጥታ መዋቅሩን በማደራጀት የህዝቡን ሰላም እና ደህንነት ለማስጠበቅ ሲሰራ መቆየቱን ገልጸዋል። በቀጣይም የጠላት ኃይል ለአካባቢው ስጋት በማይሆንበት ደረጃ ትግላችንን አጠናክረን እንቀጥላለን ነው ያሉት አቶ ቢክስ። በውይይቱ የተገኙት የሰቲት ሁመራ ዞን ዋና አስተዳዳሪና የማዕከላዊ ኮሚቴ አባል አቶ አሸተ ደምለው በበኩላቸው በህገወጥ መንገድ ሰዎችን የሚያግቱና የሚገሉ ወንጀለኞች የወጡት ከህብረተሰቡ ነው፣ ማንም አልወጡትም። ዛሬ ላይ ህዝብና ጫካን ተገን አድርገው በህገወጥ መንገድ ብር የሚቀበሉ እናንተ ዝም ስላላችኋቸው ነው፣ እናንተ ብትታገላቸው ምንም አያደርጉም ነበር፣ ከማንም አይወጡም፣ እኛ ፀሐይ ሲመታለን ከሚሚዛፍ የምንጠጋው መዳረሻ ስላጠን። ስለዚህ እነዚህ ግለሰቦችም እነዚህ የግል ጥቅመኞችም ህብረተሰቡ ዝም ስላላቸው ነው በዋናነት ይህንን ድርጊት በስፋት እያከናወኑ እየፈጸሙ የሚገኙት። ስለዚህ ህብረተሰቡ የሚፈጸመው ወንጀል ፈጻሚዎችን ከህብረተሰቡ ጋር ቀጥታ መዋቅሩ ጋር በመቀናጀት በጋራ ሊዋጋ ይገባል የሚል አስተያየታቸውን ነው የሰጡት። የ12ኛ ክፍል ተማሪዎችን ውጤት አስመልክቶም በትክክል እንዲታይ እስከ መጨረሻው ትግላችን እንቀጥላለን ብለዋል አቶ አሸተ። በዞኑ እየተስተዋሉ ያሉ ሰላምና ደህንነት ስጋቶችን መንግስት የቀጣይ እቅድ አካል አድርጎ በቁርጠኝነት እንደሚሰራ የተናገሩት ደግሞ የአማራ ክልል መሬት ቢሮ ኃላፊ አቶ ሰይዳምጤ ናቸው። እንግዲህ አቶ ሰይዳምጤ በዞኑ ላይ በክልሉ ብሎም በዞኑ ላይ እየተፈጸመ ያለውን ኢሰባዊ ድርጊቶች ማውገዝ አለብን። በተለይም ደግሞ ከጸጥታ መዋቅሩ ጋር ህብረተሰቡ በጋራ ሊሰራ ይገባል፣ መተማመን ሊኖር ይገባል፣ አንድነትን አጠናክረን ልንቀጥል ይገባል። ያለ አንድነት፣ ያለ አብሮነት፣ ያለ መተሳሰብ፣ ያለ መደጋገፍና ያለ መተሳሰብ አንድም ለውጥ መምጣት አይችልም። በጋራ ካልቆምነ ተነጥለን የምናለማው ሀገር አይኖርም። በመነጠል የራሳችን ደህንነት ማስጠበቅ አንችልም። ስለዚህ በጋራ መደራጀት፣ በጋራ መሰልጠን እና በጋራ ነገሮችን በውይይት መፍታት አለብን የሚል መልእክት አስተላልፈዋል። አቶ ተስተካክለውም በኢንቨስትመንት መሬት ላይ በህብረተሰቡ ዘንድ ወይም በተሳታፊዎች
በኢንቨስትመንት ዘርፍ በርካታ መሬት ተቀብለው ለታቀደለት ዓላማ የማይውሉ ባለሀብቶች አሉ። ይህ ደግሞ በህብረተሰቡ ወይም ደግሞ ከተማውን ማሳደግ አልቻለም። ከተማው ይለማንና በልማቱም ደግሞ በከተማው ያለው ህብረተሰብ ወጣቶች ተጠቃሚ ይሆናል ብለን አስበን ነበር። ነገር ግን ባለሀብቱ በኢንቨስትመንት ቦታ ከተሰጣቸው በኋላ አጥረው የሄዱበት ሁኔታ አለ። ይሄ ባቀድነው ልክ ወጣቱ እንዳይለወጥና ከተማው እንዳያድግ አድርጓል የሚል ከህብረተሰቡ ጥያቄ ተነስቶ ነበር። ለዚህ ጥያቄም ምላሽ የሰጡት አቶ ሲሳይ በኢንቨስትመንት መሬት ተቀብለው ለታቀደለት ዓላማ በማይውሉና ወደ ልማት ባልገቡ ባለሀብቶች ላይ መንግስት ተገቢውን የእርምት እርምጃ እንደሚወስድ ነው ምላሽ የሰጡትኝ አቶ ሲሳይ። በቦታው ወይም ደግሞ በውይይቱ የተገኙት የደቡብ ጎንደር ዞን ዋና አስተዳዳሪና የማዕከላዊ ኮሚቴ አባል አቶ ይርጋሽ በበኩላቸው መንግስት የህብረተሰቡን ሰላምና ደህንነት በዘላቂነት ለማረጋገጥ በዞኑ ባሉ ወረዳዎችና ቀበሌዎች ታች ወርዶ እንደሚሰራ ነው የተናገሩትኝ። እንዳንከባበር እንዳንደጋገፍና አንድነት እንዳይኖረን የሚሰሩ ጠላቶች በህብረተሰቡ ውስጥ ተሰግስገው ይኖራሉ። እኒህ ህብረተሰቦች ከኛ ጋር እስካሉ ድረስ ልናጣራቸው፣ ልንፈትሻቸው፣ ውሏቸውን፣ ስራቸውን ልናጣራ ይገባል። ዝም ብለን በይሉኝታ ልናያቸው አይገባም። እንዲህ ካደረግነ ለነሱ ትልቅ እድል መፍጠር ነው። ስለዚህ እኒህ ሰዎች ተደራጅተው ግድያን የሚፈጽሙ ጠለፋና እገታን የሚያደርጉ ሰዎችን በትዕግስት ማሳለፍ የለብንም። ይልቁንም ልናጋልጣቸውና ለህግ አካል ጥቆማ በማድረግ ተገቢውን የእርምት እርምጃ እንዲያገኙ ማድረግ አለብን። ያም ብቻ ሳይሆን ድንበር ተሻጋሪ ትንኮሳዎችም ሊኖሩ ይችላሉ። የውስጥና የውጭ ጠላት ኃይሎቻችን በጋራ ከህብረተሰቡ ጋር ከጸጥታ መዋቅሩ ጋር ተደራጅተን ልንሰራ ይገባል። ሰላማችን በእጃችን ነው። በእጃችን ያለን ሰላም ደግሞ ማስከበር የምንችለው እኛው እስከሆነ ድረስ እኛው በተግባር እኛው በትክክለኛ በመተማመንና በአንድነት ልንሰራ ይገባል የሚል መልእክት ነው በፓርቲው ብልጽግና ጉባኤ ወይም ደግሞ በውይይቱ የተነሱ ሀሳቦች ምላሾች ይመስላሉ። ቴዎድሮስ ለመረጃዎች እናመሰግናለን። መልካም ምሽት ይሁንልህ።